በእግዚአብሔር እንድንዘልቅ በእግዚአብሔር በራሱ እንድንኖር በእርሱ እንድንቆይ በቤቱ እንድንዘልቅ በቤቱ ለዘላለም ለመኖራችን ሌላ ምንም አያስፈልገንም ከምሕረትና ከቸርነት በላይ። እኔ ታውቃላችሁ ጸልዩ እያልኩኝ ጨቀጭቃችኋለሁ። ጸሎት እወዳለሁ። ጸሎት አያኖርም በዘላለም አክቲቪቲ አይደለም ለዘላለም የእግዚአብሔር ምሕረት ብቻ ነው። ምሕረቱ ሲገባ ወደ ዙፋኑ ነው የሚወስድ። ለምን? የጸጋው ዙፋን ጋር ነው ያለው ምሕረት። ምሕረት ሳይገባው እኮ ጸጋ ሳይገባው የሚጸልይ ሰው ጥቅም ፈላጊ ብቻ ነው። ቸርነትና ምሕረት ለዘላለም በሕይወቴ ዘመን ሁሉ ይከተሉኛል ማለት እየተከተሉ ያኖሩኛል ማለት ነው። እኔ እንድኖር፣ እኔ እንድቀጥል፣ እኔ ስወድቅ እንድነሳ፣ እኔ ስደክም እንድበረታ፣ እኔ ሳጣ እንዳገኝ እየተከተሉ ያኖሩኛል ማለት ነው እንጂ እኔ ጎበዝ የኢየሱስ ተከታይ ስለሆንኩ ነው እየኖርኩ ያለሁት የሚለውን ያጣፋል። ምሕረት ባይበዛልሽ፣ ምሕረቱ ባይከታተልሽ፣ ቸርነቱ ባይከታተል አንተ አሁን ዓለም ነበርክ። ቸርነቱና ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። እየተከተሉ ከዛ በእግዚአብሔር ቤት ለዘላለም በእግዚአብሔር ቤት መቆየታችሁ፣ ጌታ ጌታ ማለታችሁ፣ ማገልገላችሁ፣ ኢን ክራይስት መሆናችሁ የእናንተ ጎበዝ ተከታይነት ውጤት አይደለም። አውጣ ራስህን። ክብር ለምሕረቱ፣ ክብር ለቸርነቱ፣ ክብር ለጸጋው። የእግዚአብሔር ቸርነትና የእግዚአብሔር ምሕረት ለዘላለም አንድን ሰው በእግዚአብሔር ቤት የማኖር አቅም ያላቸው የእግዚአብሔር አሰራር